ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም፣ ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን፣ አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው፣ አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ፣ ቴንኪው። እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅለ መናገር ማለት ነው። ስለ ብዙ አደረኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። we are the gunners። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ ደሳታለሁ። ያው የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔር ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ፣ ምንም ለንደን ቀይ ናት፣ ምንም አታመጣም። አለቅ እስቃለሁ እንዴ! ወይኔ አቸውጣን። የምሬን ነው። ፈጣሪ ሲተፋቸው በስማ በቀይ ወጥቶባቸው ማሸነፍ ነበረብን። ማን ያለ ሁለት ሴንተር ባክ ያሁላ ተጫዋች። እኔ ግን ያሁላ ተጫዋች ተጎድቶብኝ ገብቼ የሰው ሜዳ ላይ እንደዚህ ማድረገው ምንድን ነው? የምሬን ነው። ቼልሲ በቀይ ወጥቶበት ማለት ማሸነፍ ነበረብን ዛሬ። በጣም ነው የተናደድኩት። የምሬን ነው። ለምን አቻ ያናድደኛል? አንደኛ ላይ ያለው ሰው ነኝ። አንደኛ ያለው ሰው ደግሞ አቻ ያናድዷል። በጣም ማለት ነው። በጣም የሚያናድድ ጨዋታ ነው ዛሬ ጨዋታ። እንደውም ከጠበቅኩት በታች የተጫወት ነው። ከጠበቅኩት በታች ማለት ነው። ሳካ ግን ምን አይነት ሆነ? ኩኩሬላ ምናምን ብላክ ነው። ሳካ ዳንክ ያደርግብሃል። ሜሪኖ ደግሞ እዛ ጋር ይችላል። በቃ በጣም ነው የሚችለው። ማን ምንድነው የሚሻል እንዲሻው በቃ ማዱዌኬ ገብቶ ነበር። ማን ወይኔ ጉዳታችን። ማን ሳሊባና ጋብርኤል ቢኖሩ ማለት ነው ዛሬ ጉዳቸው ነበር።
በጣም ጉዳቸው ነበር። ህይወታቸውን ብልሽት ነበር የምናደርገው። ማን በጣም ነው የተጫወቱት። በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመችሽ። በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር። ይሁን ይመችሽ። ቼላው ላቻ ለማይልፍ ውጤት ነው የለፋ ነው፣ ግን ይሁን ምንም ማድረግ አይችልም። ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ። ይቀጥላል። አሁንም ኢቨንታችን አላቆመም። ጋናርስ አይላንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ምናምን ቢፈጥሩ ለምንድን ነው ለንደንን የምታዋርዷት ነው? እርሶ እያሉ እንዴት እኔ ከወያላ ጋር በሻሸቀ አጣፍርኩም ነው ትልቅ ሰው ሲያወራ ጣልቃ ይግባኝ ነው? ኧረ ቼላው ላላው ይወዱታል። አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበት አንድ ጥያቄ አለ። አንተ ሊቨርፑል ነህ ምንድነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድነው የምትሰራው? ሁሌ እኛ ልናስጥለው አንችልም እኮ። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው 2 ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገ ከዛ ሳታስጥልም ይሆናል እንዴ? የት እንሂድኛ? ቼልሲ አርሰናልን በሱና መጣችሁ። ማዘር ተጫዋች አያቸው አታውሩ። ለማንኛውም ጋይስ እንደዚህ አይነት ማሊያ የምትፈልጉ ከሆነ ቤተል የድሮ ወይራ ታክሲ መያዣ ፊት ለፊት ጎራ ህንፃ አንደኛ ፎቅ ላይ እንደዚህ አይነት ማሊያ ማግኘት ትችላላችሁ። ቼልሲን ለማንኛውም ማንጠግቦሽ ብለንሻል። ማንጠግቦሽ ይሄንን ወጥ የሆነ ቲም ነው ዋንጫ ቲም የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተናናቅም። እንደው ደና ቆፍጠን ያለ ኳላ የሚያደናበራችሁ ቲም አጣችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኢቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው። ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል። ቼልሲ ካርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ የሆነ ቲምሽ ገና ይዝረከረክልሻል ጎብዬ፣ ገና ይዝረከረክልሻል። ነጥብ ስታንጠባጥቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው። ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው። አገኝሻለሁ። በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው? በፈጣሪ ስም ቼልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? አረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ የምንወስደውን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቼልሲ ቀይ ወጥቶበትም ምን አይነት ዱንዴት ዶሚኔት አድርጎ እንደተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥን ያደረግነው ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቼልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው? አርቴታ በጣም እረፍ። ይሄ ባህሪ አዋጣህም። አርቴታ አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ ያሰልጣኝ ሙድ አራምድ። እንዴት ነው የሚነጫነጨው? ሲያስጠላ። በእግዚአብሔር በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። ወያለው እፈር በቀኝ ወጥቶብኝ ላስጨንቅ። በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፋውል ለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጨራሽ።
አንድ የተሳሳተ ኳስ አገኛችሁ፣ እድሜ ለጆዋ ፔድሮ። ጆዋ ፔድሮን አመስግኑ። ጆዋ ፔድሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫኦ እሺ ቢያንስ ለምንድን ነው ነበር። ጆዋ ፔድሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው። ጠብቀኝ። ወንዳ ወንድ ክለብ ስትደግፍ ማለት ነው ወንድ ሆነ ያሳያል። እንዲህ ልብ ያላግጥ አያዳምጥም ያማል እንዴ። ዚስ ኢዝ ቼልሲ። አሁን ወጣ ወጣ በሉልኝ። ይኸውላችሁ እንደዛ ስታለቃቅሱ የነበራችሁ ሰዎች ወጣ ወጣ በሉልኝ። ትልቅ ውጤት ነው ለእናንተ አቻ ብዬ ነግሬያችሁ ነበር። የእናንተ ደካማ ጠንካራ ጎን የና ጠንካራ ጎን ይሆናል። የእናንተ ጠንካራ ጎን የራሳችሁ ደካማ ጎናችሁ ይሆናል ብያችሁ ነበር። እኔ ዛሬ ማለት ነው ኤንዞ ማሬስካ አለመፍራትህን አየሁ። አጥቅሙን አየሁ። አለመፍራትህን በቃ እንዲህ ነው። ካልፈራ እኔ ቲሜ ወንድ ነው አውቀዋለሁ። ቲሜ የእኔ ቲም ምን ማድረግ እንደሚችል አውቃለሁ። ይሄ ነው። ተናድጃለሁ። እንደውም ልንገርህ፣ የአርሰናል ደጋፊ ልንገርህ፣ ተናድጃለሁ። ለምን ተናደድክ አትለኝም? ካይሴዶ በቀይ ባይወጣ ኖሮ ምን እንደሚፈጠር ታየው ነበር። ጨዋታው ላይ የለህም ነበረ። በቃ ሰው ነው ኤንዞ ማሬስካ፣ ጠንቋይ አይቀልብም። ሳሊባ እንደማይገባ ሊገምት አይችልም። ገብቷል? የፈጠነ ማለት ነው። ሳሊባ እንደሌለ ሲያይ እኮ ሰከንድ ሃፍ ላይ ዴላፕን አስገባው። አየር ኳስ የሚባል ነገር አስበዋል። ፈርስት ሃፍ ዴላፕ ጀምሮ ቢሆን የአየር ኳሱን እኛ እየወረድ ነው ቢሆን ምን እንደምንፈጥርብህ በፈጣሪ ስም። ጆዋ ፔድሮ እኮ ስቶልሃል። እንደውም በቃ ካይሴዶ ትንሽ በቃ ይሄ ስህተት ቲሙን አቻ እንዲወጣ አድርጎታል። የምር ጭራሽ በጣም እኮ እንዲህ ለፈለፋችሁ በጣም ማለት ነው እንዴ። ምን ሆናችሁ ነው? እኛ እኮ ነን። ይሄ እኮ ነው ቲሙ። ቼልሲ ይኸውልህ ብራዘር ከመጣ ነው። ማንንም አያዳምጥህም። ልንገርህ የመልስ ጨዋታ አለ በሜዳ አይደል? በሜዳ መጥቼ ምን እንደማደርግ አሳያለሁ። ነገርኩህ። ክፍተትህን እኮ ኤንዞ ማሬስካ በደንብ ነው የሚያመጣልህ። ዛሬ ባለፈው ዕለት ይዤ ታክቲክስ አወራ የነበረ ሰዓት ላይ ስናገር የነበረውን ነገር በደንብ ዛሬ ያያችሁት ይመስለኛል። እግዚአብሔርን ቆይ እግዚአብሔርን ይሄን ጌም ለ11 ብንጨርስ ሞተ ነበር ከዚህ የምትወጣው። ሞተ ማለት ኖርዝ ለንደን እስኪጠፋብህ ነበር መቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር፣ ሁሌ ቀይ ካርድ ለሚበዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስም ግን አመለጥክኝ። እሱም ብቻ ነው ልል የምችለው። አምልጠኸኛል። 1 ነጥብ ወሰድክብኝ። 1 ነጥብ ወሰድክብኝ። አንደርዶግ ቲም ትሆናለህ። ለ10 እየተጫወትኩ አንደርዶግ ቲም ማን አልቻልከኝም። የኔን ምርጡን ተጫዋች አውጥቼ ማለት ነው። ካይሴዶ ፓልመር አልገባ። የሞትክ ነህ ዘንድሮ። ዋንጫ ታነሳለህ? ቆይ ታነሳለህ? አምልጠኛል በሙሉ በለው። ምን አይነት ጨዋታ ነው ጋይስ? አንዴ ለዚህ ጨዋታ ከወንበራችን ተነስተን እናጨበጭባለን። የሚገርም ፋይት ነበር የተመለከትነው። በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱን የለንደን ክለቦች ያፋጠጠው የቼልሲና የአርሰናል ጨዋታ 1-1 በመጠናቀቅ ነጥብ ተጋርተው ተለያይቷል። በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞይሴስ ካይሴዶን ሜሪኖ ላይ በሰራው ከባድ ጥፋት ምክንያት በቀይ ካርድ አተውት ነበረ። ከዚያ በኋላ በርከት ላሉ የጨዋታ ክፍለ ጊዜዎች እንግዲህ በጎዶሎ ተጫዋች ነበር የተጫወቱት። ነገር ግን መድፈኞቹ አርሰናሎች ይህንን አድቫንቴጅ መጠቀም አልቻሉም ነበረ። ይባስ ብሎም ቼልሲ በቻለው አማካኝነት 48ኛው ደቂቃ ላይ አርሰናል በሚታወቅበት መንገድ እንግዲህ ከማዘን ምት የመጣች ኳስን ማስቆጠር ችሎ 1-0 ሲመራ ነበር። ነገር ግን ከዛ በኋላ አርሰናሎች 59ኛው ደቂቃ ላይ በሜሪኖ ከተሻጋሪ ኳስ ጎል በማስቆጠር አቻ ማድረግ ችሎ ነበረ። የሚገርም ፋይት ነበር የተመለከትነው። በቃ ፊዚካል ቻሌንጆች በጣም የበዙበት ፕሪሚየር ሊግ የሚሸት አይነት ጨዋታ ነበር የተመለከትነው። ገና በመጀመሪያው አጋማሽ ብቻ አንቶኒ ቴይለር 6 የሚደርሱ ካርዶችን ነበር የመዘዙት። 1 ቀይ ካርድ፣ 5 ቢጫ ካርዶችን ማለት ነው። በጣም የሚገርም ጨዋታ ነበረ። አርሰናሎች ግን ከዚህ በተሻለ የቁጥር ብልጫውን ይጠቀሙበታል የሚል እሳቤ ነበረኝ። ለኢንዞ ማሬስካው ቼልሲ ግን በጎዶሎ ተጫዋች ከ50 ደቂቃዎች በላይ ተጫውቶ ነጥብ ተጋርቶ መውጣት ለዛውም እንደ አርሰናል ካለ ቡድን ጋር በጣም ጥሩ ውጤት ይመስለኛል። ጥሩ ፉክክር ነበር የተመለከትነው። አርሰናልም ከሜዳ ውጪ ነው ይህንን ጨዋታ ያደረገው። ነገር ግን ጨዋታው ላይ ከተፈጠረው ሁኔታ አንጻር አድቫንቴጁን መጠቀም ነበረበት ብዬ አስባለሁ። ለማንኛውም በፕሪሚየር ሊጉ አርሰናል አሁን 30 ነጥቦችን በመያዝ 1ኛ ደረጃ ላይ ይገኛል። ቼልሲ 24 ነጥቦችን በመያዝ 3ኛ ደረጃ ላይ ይገኛል። በናና ቤት ሰዎችን እየጋበዛችሁ
በሪፈራል ቦት ገንዘብ መስራት ትችላላችሁ። ስለ ጨዋታው የተሰማችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎች ማግኘት ትችላላችሁ። ፋሚሊ ዛሬ አርፍጄ ነው የመጣሁት። ያው አራዳ ኤፍኤም ላይ ኳስ እያስተላለፍ ነበር። ቸልሲ ከአርሰናል ጨዋታ በነበረበት እሱን እያስተላለፍኩ ነበር። ለዛ ነው የዘገየሁት እና ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዛሬ ቸልሲ ነጥብ ጥሏል ማለት ይቻላል ብዬ አስባለሁ። ያው በቀይ ቢወጣበትም ውጤቱን ሲፈልግ የነበረው ሲያጠቃ የነበረው ቸልሲ ነው የነበረው። ያው ብዙ የሚያስቆጩ ኳሶችን በእርግጥ አልሳትም ምናምን አልተጫወተም፣ ግን በቀይ የወጣበት አርሰናል ነበር የሚመስለው። አርሰናል ዋንጫ ለማንሳት ያለበት ግዴታ ያለበት ቡድን ነው። ልክ እንደ ኢንዞ ማሬስካ ቸልሲ ይልቅ አርሰናል ነው እና ግዴታ ያለበት በእያንዳንዱ ጨዋታ ማሸነፍ አለበት። በእያንዳንዱ ጨዋታ ደግሞ የሚከተሉትን የሚፎካከሩትን ክለቦች ማሸነፍ አለበት። አሁን ሶስቱንም አግኝቷል፣ ሶስቱንም አላሸነፈም። በአንዱ ተሸንፏል፣ ሁለቱን ነጥብ ጣለበት እና እኔ ዛሬ በቀይም ቢወጣበት ቸልሲ ያው በቀይ ወጥቶበት እኮ አንድ ነጥብ እኮ ማግኘት ትልቅ ነገር፣ ግን ነጥብ ጥሏል ማለት ይቻላል ብዬ ነው የማስበው እኔ ለቸልሲ። አርቴታ ይሄ ነጥብ በጣም በኋላ ለዋንጫው ላይ ዋጋ ያስከፍለው ይችላል። በእርግጥ ምክንያት አለው አርሰናል አሁን እንደዚህ ለሆነበት ምክንያቶች አሉት፣ ጉዳቶች አሉ፣ ምን አሉ፣ ግን ይሄን መጠቀም ነበረበት። እኔ የአርሰናል ደጋፊዎች ዛሬ ሴሌብሬት አደርጋለሁ ወይም የሆነ ትደሰታላችሁ ብዬ አላስብም በአቻው፣ ግን ፉክክሩ ተፎካካሪ ስለሆነ ይሄን ማሸነፍ ነበረበት ብዬ አስባለሁ። የቸልሲ ደጋፊዎች ግን በካሴዶ ትደበራላችሁ ብዬ አስባለሁ። ግን ካፒቴናችሁ ስላላችሁ ኩራት ሊሰማችሁ ይገባል ብዬ አስባለሁ። የሚገርም ካፒቴን ያላችሁ እውነት አፋችሁ ሞልታችሁ በየሄዳችሁበት የኛ ካፒቴን እኮ ጀምስ ነው ብላችሁ ብታወሩ እውነት በቃ በኩራት ማውራት አለባችሁ ብዬ ነው የማስበው። የቸልሲ ደጋፊዎች ካሴዶ ግን ዛሬ ዋጋ አስከፍሏችኋል። ግን አንድ ነጥብ ማግኘት ከሊጉ መሪ ያን ያህል የከፋ አይደለም። ግን ቸልሲ ነጥብ ጥሏል ብዬ ነው የማስበው። እስቲ እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በጣም እድለኛውንና በጣም ቀሽሙን አርሰናል አይተናል ዛሬ። በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው። ፈተና ይሆኑባቸዋል ተብሎ ከታሰቡ ጨዋታዎች አንዱን አሸንፈናል፣ አንዱን አቻ ወጥተናል። ቪላና ብሬንፎርድም እንደምናረጋቸው አላቅም ማለት በቃ ዙቢሜንዲም እንደሆነ አላቅም፣ ኤዜም እንደሆነ አላቅም። ኤዜ ይመጣል ይሄዳል እና ኤኒዌይስ ግን ውጤቱ እንዳያችሁት ነው። አቻልቋል። አራዳ ኤፍኤም ነበርኩና እያስተላለፍኩኝ ነበረ። ከዚህ በኋላ ደጋግሞ የሚጠሩኝ ይመስለኛል። ይመቻችሁ ነው። ይችላል ቼላው ይችላል ነው ማለት ቼላው ቼልሲዎች ትችላላችሁ። እውነትም የለንደን ኩራት እናንተ ናችሁ። በ10 ተጫዋች ይሄንን ወያለ ነጥብ አስጣላችሁ። ትችላላችሁ። እምነታችንን አደራችንን አልበላችሁ። ትችላላችሁ ነው መላችሁ። ዋው የሚገርም ቲም በ10 ተጫዋች አንቀጠቀጣችሁት። እምነታችንን አልበላችሁ። ወደ ዋንጫው ፉክክሩ እንግዲህ ጋብዛችሁናል። እንመጣለን፣ አንቀርም። እመነኝ አንቀርም፣ እንመጣለን። ለአሁኑ ግን የእናንተ ቀን ነውና ይኸው። ዋው ቼልሲ ዋው ትችላላችሁ። ይሄንን የአውሮፓ ምርጥ ነኝ የእንግሊዝ ምርጥ ነኝ የሚለውን ይሄንን ወያላ በ10 ተጫዋች ማንቀጥቀጥ ዋው አጨብጭበናል። የምር ላደረጋችሁልን ውለታ እምነታችንን ስላልበላችሁ ስላኮራችሁ እናመሰግናለን። ትችላላችሁ። በቃ ዛሬ አጨብጭቤላችኋል። ነው ድሮም ትመቹኝ ነበረ፣ ከአንድ ሲቹዌሽን በስተቀር ትመቹኝ ነበረ። የዋንጫ ቡድን ናችሁ። በቃ የዋንጫ ምርጥ ተፎካካሪ ናችሁ። የአውሮፓ ምርጡ ቡድን ቼልሲ ነው። የለንደን ኩራት ዋው ለንደን ኢዝ ብሉ። እንዲህ ነው እንጂ ላመነ ሰው መታመን ቼላው ይችላል ነው ማለት ያራዳል። በ10 ተጫዋች ከ70 ደቂቃ በላይ ተጫውቶ አንድ እኩል ጨርሶታል ማለት ነው። አሰብኩት ካይሴዶን የሚያክል ተጫዋች አጦ ያውም ደግሞ በጎደሉ እንዲሁ ራሱ በጉዳት ምናምን ቢያጣው ከባድ የሆነን ተጫዋች አጦ አርሰናል ጋር አንድ እኩል ጨረሰ ማለት ነው ጨዋታው። ቼላው ይችላል እንግዲህ አንተ ነው የዋንጫ ቡድን። ቸልሲን ቀይ ወጦበት ለማሸነፍ ማንቸስተር ዩናይትድ መሆን አለብህ። በኤቨርተን ነው ሙዲ ያስከብኝ አሸንፋታስ እንደዚህ ጫና አንተ በቀይ እንደዚህ ጫና እኔ አሰብኩት 11 ምናምን ቢሆን 11-0 የሚያልቅ ጨዋታ ነበር ማለት ነው። ይችላል ቼላው ነው ማለት ወስዶ ነው ያስደገፈልህ። አሁን ደግሞ ማንቸስተር ሲቲም ተጠጋሽ ማለት ነው። ዋንጫ እንደማትበይ እያወቅሽ እንድትሄሽ እያደረጉሽ ነው። ቼላው ይችላል። ቆንጆ ሳምንት ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ። አለቀ በቃ ምንም የማያጠራጥር
በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼለው ይችላል የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም፣ ላንተ አቻ አይገባም፣ ማርያምን አይገባም እንዴ ይሄ ጥናሻም የለንደን ሚዜ። ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ምን ሲያጠቃ አይፈራ በቀይ ወጣበት አይመስል። ይሄ ዋንጫ አንተ ነው፣ ካንተ እጅ ካንተ ውጪ ማንም ሊበለው አይችልም። ዲ ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም ማርያምን። ወንዳ ወንድ ክለብ ቼልሲ ነው። ወንዳ ወንድ የሆነ ክለብ ማለት ነው ቼልሲ ነው የምልህ። ብስሚላ ወንድ ተኩል ነው። ወንድ ተኩል ቆፍጠን ያለ ክለብ ማለት ነው። ወንድም ጥላ ቼልሲ ማለት ነው። አደራ አትበላም ነው የምልህ። አንቺ ወያላ ተረፍሽ ማለት ነው። የካሴዶ መውጣት ጠቀመሽ። ነፍስሽ ተጨንቆ ነበር። እስቲል ወጥቶ ራሱ አስጨንቆሻል። ወጥቶ ራሱ ተርፈሻል ማለት ነው። ተርፈሻል ነው የምልሽ አንቺ ወያላ ማለት ነው። ግን ቼልሲ ይችላል ነው የምልህ። ቢስሚላ ዳብሊው ቼልሲ ዳብሊው ነው የምልህ። አተ በቀይ ወጣበት እኮ አይመስልም። ሙሉ ደቂቃ ከጎል እስከ ጎል ትችላላችሁ ነው የምልህ። አንቺ ወያላ ተርፈሻል። ዋው ምን አይነት የለንደን ደርቢ ጨዋታ ነው የተመለከትነው እዴ! ይሄው ትክክለኛው ደርቢ። እንዲህ አይነት ጨዋታ ሳንመለከት ስንት ጊዜያችን። ምን አይነት ቼልሲ፣ ምን አይነት አርሰናል ፉክክሩ የተመላበት ጨዋታ። ኧረ በስመ አብ አንድ ላይ ጨዋታ ከምር እጅግ በጣም አዝናኝ ጌም ነበር የተመለከትነው። በቼልሲ በኩል እንግዲህ በ38ኛው ደቂቃ ላይ ካሳይዶ የሰራው እጅግ በጣም መጥፎ ፋውል እንግዲህ ሰርቶ በቫር ታይቶ በቀይ ካርድ እንግዲህ ከሜዳ ተሰናብቶ ነበር። ቼልሲዎች ግን ከዛ በኋላ ከምሬን ነው የምላችሁ ቀይ ወጣባቸው አይመስልም። የሚጫወቱበት መንገድ እጅግ በጣም ደስ የሚል ነበር። ከዛ በኋላ ቻሎባ እንግዲህ የምትገርም ሄዲንግ ጎል አስቆጠረ፣ ቼልሲን አስፈነጠዘ። እጅግ በጣም የሚገርም ጎል ነበር ያስቆጠረው። መጫወቱ ዛሬ ባይዞ መከላከል ብቃቱ ራሱ እጅግ በጣም ይለይ ነበር። ቻሎባ እንደነ ፎፋና ራሱ እንዴት ነው የሚጫወተው? እንዴት ነው የሚከላከለው? ሪስ ጄምስ እኔ ለጄምስ ቃላት የለኝም። በዛሬው ጨዋታ ላይ ሪስ ጄምስ የጨዋታው ኮከብ ነው መባል ያለበት። ምን አይነት ፓሶችን ሲያደርግ ነበር! እንዴት ነው የሚከላከለው? ይሄ ተጫዋች ካልተጎዳ እኮ ለቼልሲ ኧረ በስመ አብ። በዛ ላይ ባይዞ ቼልሲ ማለት ነው ፎፋና ከተመለሰ በኋላ እጅግ በጣም እየተጠናከረ የመጣ ክለብ ነው። እኔ ኮልዌል ራሱ አሁን ከተመለሰ ቼልሲ እጅግ በጣም ለዋንጫ ፉክክሩ የሚያሰጋ ክለብ ነው። በአርሰናል በኩል እንግዲህ ትልልቅ ተከላካዮቻቸውን ገብርኤል ማጋሊሽና ዊሊያም ሳሊባን እንግዲህ አቶ ነበር የጀመረው። እናም አርሰናሎች እንግዲህ በሜሪኒዮ አማካኝነት የምትገርም ጎል እንግዲህ ሱም ሄዲንግ አስቆጠረ። እጅግ በጣም ደስ የሚል ፉክክር የተሞላበት ጌም ነበር እንግዲህ ተመለከትነው እና አሪፍ ጨዋታ ነው። አርሰናል እንግዲህ ዛሬ ነጥብ ጥሎ አቻ እንግዲህ ከቼልሲ ጋር ነጥብ ተጋርቶ ወጥቷል። እናም ይመቻችሁ። እጅግ በጣም የሚገርም ጨዋታ ነበር። አዝናኝ የሆነ ጌም የተመለከትነው። ይመቻችሁ። የሆነ ሳለ የምራሰብ ማሊያ ተቀያየረ ነው ሳናቀውኛ ማነው ቀይ ወጣበት ግራ ገባኝ። ምንድነው የሚሻል? እሺ ምንድነው ተስፋች? እኔ ሌላ አርሰናል ነው ዛሬ አይደል? ሌላ አርሰናል ቃላት ነው ያለኝ። ደግሼ ቀለልኩ ብሏል አብዩኤል። አዳማ ላይ ደግሰን ቀለል። ደናደር ወንዳ ወንድ ቲም ከአርሰናል ጋር አቻ ለመውጣት 10 ተጫዋች ነው የሚበቃው ቼልሲ። ከአርሰናል ጋር አቻ ለመውጣት እኩል ለእኩል የሚሆነው ቀይ ካርድ ሲወጣበት ነው። ሊያውም ሞሰስ ካሴዶ በቀይ ወጥቶ በፈርስት ሃፍ በቀይ ወጥቶ 90 ደቂቃ ቼልሲ ያለምን መከላከል አጥቅቶ ረግጦ ማለት መርቶ ነው አቻ ይወጣው። ወንዳ ወንድ ቲም ጸጥ ነው የሚባለው የአርሰናል ደጋፊ። ከዚህ በኋላ እኩል የምትሆነው ከኔ ጋር 10 ተጫዋች በ10 ተጫዋች ስገጥም ብቻ ነው። 11 ይዘህ ትገባለህ። የኔ ቲም 10 ተጫዋች ይዘህ ይገባል። ቼልሲ ማለት ይሄ ነው። እኩል የምትሆነው በቀይ ሲወጣ ነው። ለውም ያለ ካሴዶ ማለት ነው። የዓለማችን ምርጡ ዲፌንሲቭ ሚድፊልደር ሳይኖር በቀይ ካርድ ወጥቶ አቻ ነው የምትሆነው ከኔ ጋር እኩል ነው። ያኔ ነው የምትፎካከሩ። ይሄ ነው ቼልሲ። ትክክለኛውን ቼልሲ አየሁ አይደለ? አንተ የዋንጫ ቲም ነህ። ሙኒክን አሸንፈን የመጣኸው እኔ በ10 ተጫዋች ገጥማለሁ። ከዛ እኩል ነው የምትሆነው ከኔ ጋር። ወንዳ ወንድ ቲም
ወንዳ ወንድ ቲም አልደበረኝም የሚባለው እንደውም ዛሬ ነው። ጭራሽ ነው ያልደበረኝ፣ ቅጥቅጥ ነው ያረኩት። ተጠባቂው የለንደን ደርቢ ጨዋታ ባቻ ውጤት ተጠናቋል። ቸልሲ ከ50 ደቂቃዎች በላይ በ10 ተጫዋች ተጫውተው በስታንፎርድ ብሪጅ ከአርሰናል ጋር ነጥብ ተጋርተዋል። ምን አይነት ጦርነት፣ ምን አይነት አልሸነፍ ባይነት ነው በስታንፎርድ ብሪጅ የተመለከትነው። በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቸልሲ በስታንፎርድ ብሪጅ ከአርሰናል ጋር አንዳቻ ተለያይተዋል። በጨዋታው ትሬቮ ቻሎቫ 48ኛው ደቂቃ ላይ ቸልሲን መሪ ያደረገች ጎል ማስቆጠር ቢችልም 59ኛው ደቂቃ ላይ ሚኬል ሜሪኖ የአርሰናልን ያቻነት ጎል አስቆጥሮ ጨዋታው ባቻ ውጤት አንዳቻ ተጠናቋል። በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞይሴስ ካይሴዶ ሚኬል ሜሪኖ ላይ በሰራው አደገኛ ጥፋት በቀይ ካርድ ከሜዳ ተወግዷል። በጨዋታውም 7 ያክል ቢጫ ካርዶች ተመዘዋል። ቸልሲ ከ50 ደቂቃዎች በላይ በ10 ተጫዋቾች ተጫውተው ከአርሰናል ጋር በስታንፎርድ ብሪጅ አቻ መለየት ችለዋል። ከዚህ ጨዋታ መጠናቀቅ በኋላም አርሰናል በ30 ነጥቦች የፕሪሚየር ሊጉ መሪነታቸውን ሲያጠናክሩ ቸልሲ በ24 ነጥብ 3ኛ ደረጃ ላይ ይገኛሉ። ስለዚህ ጨዋታ ምን ትላላችሁ? ኮሜንት ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ይቻላል በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት፣ አንድ አቻ ነው ያለቀው። ምን ፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫን ብላለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው። ምንድነው? እሺ ለምንድን ነው ያላሸነፍሽው አርሰናል ዛሬ? እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድን ነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያደርጉልን በቃ ወደድክም ጠላህም በዚህ ጨዋታ ለቼልሲ አለማጨብጨብ አይቻልም። ምንም ጥያቄ የለውም። 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም። ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጥረ ገብቶብህ አንዳቻ መውጣት ይሄ የሚያስጨበጨብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ 90 ደቂቃውን ተጫውቷል ማለት ነው። ምንም ሪሲ ጀምስ ማለት ነው ብቻውን 3 ተጫዋች ምንም ጥያቄ የለውም። አጥቂ ነው፣ ተከላካይ ነው። በቃ ምን አለፋ በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር በአርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ ሙሉ ቡድን ቢሆን ከዚህ በላይ ውጤት ያስመዘግባል ብዬ አስባለሁ። እንደኔ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሾር ኮፕ ሊንክ እያደረጋችሁ የፕላስ ምልክቷ እናንተ ነች። ለቼልሲ ከወንበራችን ብድግ ብለን አዋረደልን። ይህን ቲም በ10 ተጫዋች ቀይ ወጥቶበት ይህንን አርሰናል ነው ወይ ስናሽቃብጥለት የነበረው? ሳምንቱን ሙሉ ነው የምልህ። እኔ አላሽቃብጥም። ስታሽቃብጥለት የነበረው ይህንን አርሰናል ነው ወይ የምልህ። ሲቲዝንስ ተስፋ ተገኝቷል። ተረጋጉ። ፕሪሚየር ሊግ የትም አልሄድም። አርሰናል የውድቀት ሰዓቱ ጀምሯል። በ10 ተጫዋች ነው የተገረፈው። ቼልሲ ትችላላችሁ። በስመ አብ ሳንቼዝ በረኛችሁ ይችላል። አጨብጭቤያለሁ በጣም በ10 ተጫዋች ግርፍ ነው ያደረጉት አርሰናልን። ግርፍ ሄደህ ስታትስ ማየት ትችላለህ። ይቻላል። ለእኛም ሁለተኝነቱን ሰጥተውናል። አቻ ወጥተውልናል። አርሰናል 2 ነጥብ አስጥለውልናል። በቃ ሳምንቱ ተበረገደ ማለት አይደል? እስከ ማክሰኞ እንግዲህ። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህም ቪዲዮ ሼር ኮፒ ሊንክ ሼር ኮፒ ሊንክ አድርጉ። 40 ሺህ እንገባለን። ፎሎ አድርጉ። ይመቻችሁ። ምን አይነት ቃላት ልግለጽ ወንድም ጥላች የለ? በምን አይነት ፊደል በምን አይነት ነገር ልግለጽ ይችላል? እኔ እኮ አሁን ምንም ባረግልህ አንተ ከሰጠኝ አንፃር ምንም ነው የሚሆንብህ። ምንም ነው ወንድም ጥላ። በቀይ ካርድ ወጥቶብህ ገና በ36ኛው ደቂቃ ቀድመ ጎል አግብተህ አቻ መውጣት ማለት ለዛው እኩል ተጫውተህ ምን አይነት ችሎታ ነው ያለ? ምን አይነት የለንደን ኩራት የለንደን ንግስና ነው ያለች የለው? እኔ በምን አይነት ቃላት ላመስግንህ? በምን አይነት ሰላም እንደዚህ ሳምንት እንዴት ነው የሰጠህን? ምን አይነት ሰላም ነው? ምን አይነት መደሰት ነው የሰጠህን? አረ ቼላ ወንድም ጥላኛ ውለታ በዛብን። ብድር መላሽ ያርገኝ። እኔ ሌላ ምንም ማለት አልችልም። ብድር መላሽ ያርገኝ። በሚቀጥለው ጨዋታ ከኛ ጋር ሲገናኙ ብድር መላሽ ያርገኝ። እኔ ሌላ በምንም ልክስ አልችልም። ወንድም ጥላ ቼላ እድሜህን ያርዝምልህ። በጣም አንተ የለንደን ንጉስ ነህ። የለንደን ንጉስ ነህ። ሁሉንም ትሞናንሳችኋል። የለንደን ንጉስ ነህ አንተ። የለንደን አባት ነህ ቼላው። በጣም ነው የምናመሰግነው ወንድም ጥላች የለው። ፈጣሪ ያክብርልን። ምን ብዬ እንደማወራው አላውቅም። የዛሬው ጨዋታ ማለት ነው የዛሬው ጨዋታ
እንደ እንትን እርር ያደረገኝ ጨዋታ ነው። ምን ማለት ነው? አንድ ተጫዋች ጎሎባቸዋል። ጄምስ ግን ይችላል። በቃ በወደቀ ቁጥር ቢጫ። ሲጀመር አርቴታ ጨዋታውን የበጠበጠው ሚካኤል ሜሪኖን አቆይቶ ኤዜን ሲያስወጣ ነው። ኤዜ ሜዳ ውስጥ ሆኖ ሚካኤል ሜሪኖ ነበረ መውጣት የነበረበት። ሚካኤል ሜሪኖ ኤዜ ከወጣ በኋላ ምን ፈጠረ? መጀመሪያውንስ ምን እያደረገ ነበረ? አላቅም። አቻ ውጤት የሚያስከፋ አይደለም፣ ግን ለኛ ማለት ነው አቻው የውርደት ያህል ውርደት ነው። የውርደት ያህል ውርደት ስነግራችሁ ማለት ነው። ግን ወደደም ጠላ አርሰናል ነው። በቃ አርሰናል ነው። ምን የሚንታ ምን። አሁንም የሊጉ መሪ ነን። ከሲቲ በ5 ከቼልሲ በ6 ነጥብ ልዩነት ደርሰህ አውርደን የሁላ ተጫዋች ተጎድቶብን እኛ እስቲል አናት ላይ ነን።